እኔ እኮ እዚህ ጋር ቀለሜን የሚታገሱ ሰዎች እኮ ናቸው እኮ ዶክተር ደረጀ ላይ መጥረቢያ የሚያነሱት እ የመራቢያ አካልክ ይቆማል ምናምን እያለ የሚሰብክን ሰውዬ የምትታገስ ሰውዬ ዶክተር ደረጀን የመናገር ሞራል እንዴት እንደምታመጣ አላውቅም። ከዘይት ሻጭ ጋር ህብረት እያደረግ ሄኖክ የሚባል ሰውዬን ተሸክመ ባንቀልባ ነብዬ ነው እያልክ አሜን ሃሌሉያ የምትል ሰውዬ በምን ሞራልክ ደረጀን እንደምትተቸው አላውቅም። እኔ አላቅላችሁ ዳግማዊ ጥላሁን ዘመረ ብላችሁ አይደል እንዴ ከነ ሴሰኝነቱ ከነ እርኩሰቱ የተቀበላችሁት ዘማሪውን? በደማቅ ፒያሳ ከአድዋ ሙዚየም ፊት ለፊት ቴምር ፕሮፐርቲስ ግራውንድ ፕላስ 5 ዘመናዊ ገበያ ማዕከል እነሆ ይሉታል። በ12 ወራት ውስጥ ብቻ የሚረከቡት የንግድ ሱቆችን በ1.2 ሚሊዮን ብር ቅድመ ክፍያ ብቻ አቅርበንልዎታል። ከዚህ ቀደም እዛው ፒያሳ መሐሙድ ሙዚቃ ቤትና አድዋ ሙዚየም ፊት ለፊት የገዛችሁ ደንበኞቻችን እንኳን ደስ አላችሁ። በጥቂት ጊዜያት ብቻ እዚህ ደረጃ ላይ ደርሰናል። ነግደው የሚያተርፉበት አሊያም አከራይቱ የሚጠቀሙበት ለወርቅ ቤቶች፣ ለቡቲክ፣ ለፋርማሲ እንዲሁም ለተለያዩ አገልግሎቶች የሚውሉ ከ9000 ካሬ በላይ ሰፊ የመኪና ማቆሚያና የኤሌክትሪክ መኪና ቻርጅ አድርገን እናቀርብሎታለን። በተጨማሪም ሜክሲኮ አፍሪካ ህብረት አቅራቢያ የንግድ ሱቆችን ከ16 ካሬ ጀምሮ በ900 ሺህ ብር ቅድመ ክፍያ አቅርበንሎታል። 10ኛ ዓመታችንን ምክንያት በማድረግ የመኖሪያ ቤቶችን ላይ ባወጣነው እስከ 30% የሚደርስ ቅናሽ ተጠቃሚ ለመሆን በ0974 60 76 76 ይደውሉ። ቴምር ፕሮፐርቲስ። እኔ አሁን ዮናታን አክሊሉን ተሸክመ ዶክተር ደረጀን ለመሳደብ ሞራል እንዴት እንደምታመጣ አላውቅም። እዩ ጩፋን አዝለ የእግዚአብሔር ሰው ነው የተቀባ ሰው ነው ምናምን እያልክ ከዘይት ሻጭ ጋር ህብረት እያደረግ ሄኖክ የሚባል ሰውዬን ተሸክመ ባንቀልባ ነብዬ ነው እያልክ አሜን ሃሌሉያ የምትል ሰውዬ በምን ሞራልክ ደረጀን እንደምትተቸው አላውቅም። እኔ አላቅላችሁ ሳኒ ቴሌግራም ላይ አየሁ እኮ ምንም ነገር የለም እናቴ። ወይስ ራሴ ልላከው? ሐሳቡን ንገርኝና ልላከው ራሴ ላይ። ዶክተር በጣም ከባድ ሚዛን እንደኛ ጴንጤዎች እኮ በቃ የምንዘምረው መዝሙር አብዛኛው እንዴ ዳግማዊ ጥላሁን ዘመረ ብላችሁ አይደል እንዴ ከነ ሴሰኝነቱ ከነ እርኩሰቱ የተቀበላችሁት ዘማሪውን? ያው መልሻለሁ። 4 አልበም አወጣ ብላችሁ አይደል እንዴ? 8-9 አልበም ያወጣ ሰውዬ ባትናገሩስ? ወይስ እኔ በነገራችን ላይ የፍትህ ጥያቄ ምናልባት አጠያየቁ ላይ እንደ ክርስቲያናዊ መንገድ አልተከተለም በሚል አስተያየት ልንሰጠው እንችላለን እንጂ ፍትህን መጠየቅ በምንም አግባብ ስህተት የሚሆንበት ምክንያት የለም። ሁላችንም ይብዛ የሚነስም የፍትህ ጥያቄ በውስጣችን አለ። ገባ? ግን ደረጃ በደረጃ የሚመለሱ ናቸው። የሆነ ፕራዮሪቲ የሚሰጠው ጉዳይ አለ። ለምሳሌ የነፍስ የህይወት ጉዳይ ፕራዮሪቲ ይሰጠዋል። ስለ ሞራልስ ዶክተር ደረጀ ሞራሉ በጣም ከፍተኛ ሞራል ያለው ሰው በምንም ብትል ባበርክቶት ብትል ከብዙ ጴንጤ ሰውየው ራሱ ወደ አምላኩ ቢሰበሰብ ራሱ 20 30 40 ዓመት እሱን የሚያክል እሱን የሚተካ ሰው በፕሮቴስታንት ቤተክርስቲያን ውስጥ የሚገኝለት ሰው አይደለም። በቃ ሌጀንድ ነው። ምንም ልረዳ አልችልም። እኔ እኮ እዚህ ጋር ቀለሜን የሚታገሱ ሰዎች እኮ ናቸው እኮ ዶክተር ደረጀ ላይ መጥረቢያ የሚያነሱት የመራቢያ አካልክ ይቆማል ምናምን እያለ የሚሰብክን ሰውዬ የምትታገስ ሰውዬ ዶክተር ደረጀን የመናገር ሞራል እንዴት እንደምታመጣ አላውቅም። ኦፍ ኮርስ ማለስማማባቸው ሐሳቦች አሉ፣ ተናግሬያለሁ። ለምሳሌ የቴዲ አፍሮ ዘፈን ወንጌል ነው ምናምን አልስማማ።
እዚህ ጋር ሺህ የቴዲ አፍሮ አድናቂ በሰልፍ ልትመጣ ትችላለህ። አይመለከተኝ። ዘፈን ዘፈን ነው፣ መዝሙር መዝሙር ነው፣ መንዙማ መንዙማ ነው፣ ሬጌ ሬጌ ነው፣ ዳንሶል ዳንሶል ነው፣ የትዝታ ትዝታ ነው። ትዝታ ማይነር፣ ትዝታ ሜጀር የተለያዩ ናቸው። ወንጌል ደግሞ ወንጌል ነው። ወንጌል ክርስቶስ ነው፣ ስለ ክርስቶስ ነው። አዲሱ ማን ነው የጎዳ ግን ይለኛል። ጎፈንድሚ ልሰበስብልኝ ነው ምንድን ጠይቅ። ጎፈንድሚ ትከፍትልኛል። በገገማው ፈመስክ አለኛል። እንደፈመስኩ የምትነግሩኝ እናንተ ናችሁ እንጂ እኔ ተሰምቶኝ አያውቅም። አንዳንድ ሰው ልብ ውስጥ ያለው የመታወቅ ጥማት ስለሆነ የምታደርገው ሁሉ ነገር ለመታወቅ ብለህ የምታደርግ ይመስለዋል። ፈመስክ ምናምን ምንድን ነው መፈመስ? እኔ ጆን ዳንኤል ነኝ? እኔ አዶናይ ነኝ? አንድ ሞባይል ካሜራማን ቀራጭ ይዤ ከኋላ እየተከተልኩኝ እሙ ነኝ ምናምን 10 ሺህ የሚያስገባ ሰውዬ ህይወቱን እቀይራለሁ ምናምን የምል ሰው ነኝ? አይደለሁም እኮ። ሀሳቤን እናገራለሁ። ሀሳቤ ለብዙ ሰው ላይስማማ ይችላል፣ ግን ራሴ ላመንኩበት ጉዳይ ላይ ሰደብለታለሁ፣ ተችለታለሁ፣ ጠላለታለሁ። የፈለከውን ልትገፋኝ ብትሞክር እየጠነከርኩ እመጣለሁ። አይመለከተኝም። እዚህ ሚዲያ ላይ ምን ያልሰደብከኛለ እንዴ ሲላቸው እኮ ታጣቂ እኮ ቀጥረውብኝ ሊገሉኝ ነበር። ለሀሳቤ ለአጀንዳዬ ይህን ያህል ታማኝ ለመሆን እሞክራለሁ እና ከዛ ባለፈ ግን እንደ ታዋቂ ምናምን ምን ታዋቂ በጎዳናው ነው የሚሄደው። ማንም የሚሳፈርበትን ነው የምሳፈረው። ማንም የሚበላውን ነው የምበላው። ማንም የሚቀመጥበት ቦታ ነው የምቀመጠው። ባለፈው እንዳያችሁ መንግስት ያለማው የኮሊደር ልማት ላይ ነው የምጠቀመው። ቪዲዮዎችን ከጥላቸው ወጣችሁ ብትሰሟቸው ለእያንዳንዱ ቪዲዮዎቼ የማቀርባቸው ምክንያቶች አሉ። እንደ እግዚአብሔር ቃል ነው የማወራው። እንደ እግዚአብሔር ቃል ነው የማወራው። ማይዋጥላቸው አሁን ፕሮቴስታንት ወገኖች እኔ እንደ እግዚአብሔር ቃል ነው የማወራው። ታውቃላችሁ፣ ማንም የሚናገር ቢኖር እንደ እግዚአብሔር ቃል ይናገር ይላልና እንደ እግዚአብሔር ቃል ነው የምናገረው። ፖለቲካ ጀመርክ እንዴ? በነገራችን ላይ ሁሉም ሰው ፖለቲከኛ ነው። ያው በፓርቲ ደረጃ ፓርቲ አቋቁሞ ፖለቲካን ኤክሰርሳይዝ ላያደርግ ይችላል እንጂ ሁላችንም ፖለቲከኛ ነን። አንዲት ሴት ትናንትና እንትና ሲናገር ነበረ፣ አናፖሎጀቲክስ ሲናገር ነበረ። አንዲት ሴት ሮዝ ሞዴስ ተወደደብኝ ብላ ቪዲዮ ስትሰራ ለሮዝ ሞዴሱ መወደድ ምክንያት የሆኑ የተለያዩ አካላቶች አሉ። ለምሳሌ ደላላ አለ፣ ራሱን ችሎ መንግስት አለ፣ የግብር ስነስርዓቱ አለ፣ ያን ነገር የሚያከፋፍሉ አካሎች አሉ፣ ከአከፋፋዮቹ ደግሞ ተቀብሎ የሚቸረችሩት አሉ። በዛ ሁሉ መካከል የተወደደባት ደግሞ አንድ በማህበረሰብ ውስጥ የምትኖር አንዲት ሴት አለች። ያቺ ሴት እንደተወደደባት ኤክስፕሌን ስታደርግ ተወደደ እኮ መኖር አልቻልም ከበደ ኑሮ ስትል ፖለቲካ ነው። ግን ፖለቲከኛ አይደለችም። ፖለቲከኛ አይደለችም። እኔ መንግስት ተቃዋሚውም ደጋፊውም አይደለሁም። ግን መንግስት ቢያደርገው ብዬ የማስበው ሀሳብ አለኝ። ይሄ ነገር ቢሆን ብዬ ብምመኝለት እንደዚህ አይነት ቢሆን እንደዚህ ቢሆን ስርዓቱ እንደዚህ ቢሆን ብዬ የምመኘው አለ። ያንን ኤክስፕሌን ባደርግ አሁን ያለውን ተቃወምክ የሚለኝ ሰው ሊኖር ይችላል። ግን እንደዛ አይደለም እና ሁላችንም ፖለቲከኞች ነን ወገኖች፣ ወደድክም ጠላ። ስቃይ እኮ የሆነ ፓርት እኮ ነው። ስቃይ ማለት አንድ ነገር ለሚያደርስብህ ጉዳት እንዲሰማ የሚደረግ አይምሮአዊ ወይም አካላዊ ህመም ነው ስቃይ የሚባለው። ይህ ከስቃይ እኮ ያልፋል፣ ከስቃይ ያልፋል። ፌብያ አመሰግናለሁ፣ እግዚአብሔር ያክብርልኝ። ቴንኪው በጣም ትናንትናውን
በወሬ መሀል ላይ ነው እንጂ አመሰግናለሁ ስለ ስጦታሽ እግዚአብሔር ያክብርልኝ። ምን ይባላል? እግዚአብሔር ያክብርልኝ። ስንት ሰው እስቲ አልመለስክልኝም? ይሳቅ አላነበብኩትም አልፎኛል። ስንት ሰው እስቲ ተስፋ ቆርጦ ያውቃል? እዚህ ውስጥ ስንት ሰው ተስፋ ቆርጦ ያውቃል? እኔ በሉ እስቲ እኔ ብቻ ቁጥር አትጻፉ። እኔ አውቃለሁ ተስፋ ቆርጬ የምትሉ ሰዎች ጀግና ጴንጤዎች አላችሁ። ተስፋ ቆርጣችሁ ማታውቁ፣ ውስጣችሁ አዝኖ ማያውቅ፣ ግራ ገብቷችሁ ማያውቅ በቃ እኔ ኑሮዬን የተአምራት አድርጎታል የሚል መዝሙር አለ አውታሩ። የኔኮ ከሰው ሁሉ ለየት ይላል የሚል መዝሙር። ኑሮዬን የተአምራት አድርጎታል። እኔኮ አይዞን ተስፋ ቆርጦ የሚያውቅ ነው ያልኩት። እኔ ተስፋ ቆርጫለሁ አላልኩም። ተስፋ ቆርጬ ግን አውቃለሁ ደጋግሜ ኤክስፒሪየንስ እንድናደርገው ነው። አንዳንድ ሰው እኮ ይኖራል በመካከላችን ላይ ሁሌ ስትስቁ የውሸት ቀርጻችሁ ስትለቁ፣ በተለይ አንዳንድ ቲክቶከሮች እዚህ ሚዲያ ላይ ስትዘንጡ ምንድን ነው የሚሉት? የሆነ እቃ ተከቶልኛል አምፓክ አደርገዋለሁ እናንተ ፊት ምናምን። ሁሌ እቃ የሚላክላቸው የሚመስሏችሁ፣ ሁሌ ተጋባዥ የሚመስሏችሁ አላውቅም ይላል። ተስፋ ቆርጣ አታውቅም። እግዚአብሔር ይመስገን ስላንተ። እስቲ አጨብጭቡለት ለሱ። ማሂ ወረኛ አለች። እሺ ለማሂም አጨብጭቡላት። ዘረኛ አለች። አጨብጭቡላት ለማሂ። ምንድነው ግን ዘሬ? ማሂ በእግረ መንገድሽ እንድትነግሪኝ ዘሬን የምታውቂው ከሆነ ንገሪኝ እስቲ። ምንድን ነው ዛሬ? መሀል በአዲስ አበባ ከአፍሪካ ህብረት አቅራቢያ በቡልጋሪያ መኖሪያ ቤቶችን ይዘን ቀርበናል። ከዚህ ቀደም 8 ሳይቶቻችን ላይ ቃሉን ጠብቆ በታማኝነት ያስረከበው ድርጅታችን 20% ወይም ከ1.5 ሚሊዮን ቅድመ ክፍያ ጀምሮ ከፍለው ቀሪውን ያለምንም ወለድ በ15 ዙር የሚያጠናቀቁት ዘመናዊ መኖሪያ ቤቶችን ለኢንቨስትመንት ቢያከራዩት የሚያዋጣ ቢሸቶ የሚያተርፉበት ሰፊ መኪና ማቆሚያ፣ ኤሌክትሪክ ቻርጀር የተገጠመላቸው ስታንድ ባይ ጄኔሬተር፣ ዋተር ፓምፕ የተገጠመለት ለተለያዩ ፕሮግራሞች የሚያዘጋጁበት ሰገነት ወይንም ቴራስን ያሟላ ዘመናዊ ቅንጡ መኖሪያ የግሉ ያድርጉ። በተጨማሪም ለዲያስፖራ ደንበኞቻችን ያሉበት ሀገር ሆነው ክፍያ የሚከፍሉበት አማራጭ አመቻችተን ውሉን እዛው ያሉበት ሀገር በዲኤችኤል ልከንሎት ወኪል ሳያስፈልጎት ቤቱን መግዛት ይችላሉ። ለበለጠ መረጃ 0974 60 7676 ይደውሉ። ቴምር ፕሮፐርቲስ